ሰላም ሰላም ወድ ተመልካቾች እንዴት ናችሁ? እንደምን አመሻችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? በጣም አስቸኳይ ነው፣ በጣም አንገብጋቢ ነው፣ አስፈላጊ ነው። ለሁሉም ፋኖ ሳይሆን ለሁሉም አማራ መድረስ አለበት። ምክንያቱም አማራ ክልል ላይ እኔ በጣም በተደጋጋሚ እናገራለሁ። በተደጋጋሚ የምናገረው ምንድነው? ጀነራል ተፈራ ማሞ በትግሉ ላይ ቢኖርበትም ነገር ግን መጠረጥረው ነገር አለ። የአሁን ሰሞኑን አፋብሃ ወደ አንድ እንዳይመጣ ያደረገው ምክንያቱ እሱ ነው ብዬ አምናለሁ። እኔ በራሴ ማክለት ለምን እስከ ምክንያቱ አስቀምጥላችኋለሁ። እስከ መጨረሻው ይሄን ቪዲዮ እዩት። ምክንያቱም ጀነራል ተፈራ ትልቅ ሰው ነው። ትልቅ በአማራ ዘንድ ክብር ያለው ነው በህዝብ ዘንድ። ነገር ግን ከሱ የማይጠበቅ ስራ ግን እየሰራ ነው። ከሱ የማይጠበቅ ፋኖችን በተለይ ወሎና ጎጃምን የመለየት ስራ፣ ሸዋና ጎጃምን የመለየት ስራ በደንብ እየሰራ ነው በሚስቱ በኩል ማለት ነው። ምክንያቱም እሱ ትልቅ ክብር ያለው ለአማራ ህዝብ ትልቅ ክብር ቢኖረው ለአማራ ህዝብ የተሻለ አስተሳሰብ አለው ተብሎ የሚታሰበው ጀነራል ተፈራ በዚህ ሰዓት በሚስቱ በኩል አማራን የመከፋፈል ስራ እየሰራ ይገኛል። ይሄ ግልጽ ነው። እውነቱን መነጋገር አለብን። ምክንያቱም ዘመነ ካሴ እንዳይመራ ፖለቲካ የአማራን ፖለቲካ በመረዳት እሱ ልዩ ኃይል ውስጥ እያለ ፋኖ ዘመነ እኮ ሲሳደር ነበር አይደል? እሱ ልዩ ኃይል ውስጥ እያለ ተባብሮ ደሞዝ እየተከፈለው በአዴኖች ጋር እየሰራ እኮ ዘመነ ሲታገል ልዩ ኃይል ሲሄድበት ነበር። እሱ የልዩ ኃይል ኃላፊ ሆኖ። ስለዚህ አሁን እንደኛ ተፈራ ይምራው ዘመነ ይምራው ሳይሆን ጀነራል ስለተባለ ብቻ ሳይሆን ምክንያት ያስፈልገናል፣ ኮዝ ያስፈልገናል። አሁን የኢትዮጵያን ፖለቲካ የአማራን ህልውና የአማራን ችግር እንዴት እንደሚፈታ የተረዳ ማን ነው ማለት ከጀነራል ተፈራና ከአርበኛ ዘመነ ካሴ የአማራን ችግር ለመፍታት ቀርቦ ማን ነው? የአማራን ህዝብ ለማነሳሳት ሞቢላይዝ ለማድረግ የሚጠቅመን ተፈራ ነው ዘመነ ነው? በዚህ ሰዓት የአማራን ህዝብ ከላይ እስከ ታች ከዳር እስከ ዳር አነቃቅቶ አደራጅቶ አሰልጥኖ የአማራን ተንሳይ የሚያቀርበው ማን ነው? ፖለቲካው ማን ነው? ጠላት የሚፈራው ዘመነን ነው ተፈራ ነው? ይሄን መጠየቅ አለብን። ሌሎች እሱ ለስልጣን ዘመነ እኔ መምራት አለብኝና በሚስቱ በኩል የሚያጫጩህ ምንድነው? ቢያንስ ተፈራ ማሞኮ አትሊስት ሚስቱን እንኳን ዝም ማሳል ያልቻለ ሰው ነው አይደለም? የአማራን ህዝብ የሚመጣበትን ጫና ተቋቁሞ አስፈላጊውን የሆነ ኢቭን እንዴት ነው ዘመነ በማን ምክንያት ነው የተጠለው? በማን ምክንያት ነው ፕሮፓጋንዳ የተሰራበት? ዘመነ እኮ በተናገረው አይደለም፣ ጀነራል ተፈራ ማሞ በተናገረው ነው። ምን ብሎ እኛ ከትግራይ ህዝብና ከህዋት አላለም እኮ እኛ ከትግራይ ህዝብና ከኤርትራ ህዝብ ጋር አብረን የመስራት አንስራ ካሉ ለመስራት ዝግጁ ነን ያለ ተፈራ ነው። ነገር ግን ከህዋት ጋር እየሰሩ ተብሎ ተቀይሮ ከትግራይ ህዝብና ከኤርትራ ህዝብ ጋር ያለውን ወደ ህዋት እና ሻቢያ ተቀይሮ የተጠለጠለበት የተሰደበበት ተላላኪ የተባለ ማን ነው? ጀነራል ተፈራ ነው ዘመነ ነው? አሁን ጥያቄያችን ለምንድነው ጀነራል ተፈራ ማሞ በተናገረው ለምንድነው አርበኛ ዘመነ ካሴ የሚጠየቅበት ነው? አንደኛ አሁን ስለ ዘመነ ካሴ ሲያወሩ እኮ ከነስባት ጋር ለምን ቀረበ ነው በበይነ መረብ እንጂ የተናገረውን እኮ እንከን አላወጡበትም። ነገር ግን ጀነራል ተፈራ በተናገሮችን ይዘው ዘመነ ላይ ዘመቱበት። የማን ችግር ነው ያን መናገር? ማን ላይ ነበር መዘመት የነበረበት? ይሄ አንደኛው ሴራ ነው። ሁለተኛው ደግሞ ሚስቱን ለምን ዝም አላሳለም? አሁን ሚስቱ ወሎ ስለሆነ ሸዋ ስለሆነ ጀነራል አይመረጥም ያለ ጎጃሞች ናቸው ምናምን ሚስቱ እያለች እየከፋፈለች ነው። አትሊስት ሚስቱን መቆጣጠር ያልቻለ ሰው እንዴት ነው የአማራን ፖለቲካ ተቆጣጥሮ ግብ ላይ የሚያደርሰው የሚል ደግሞ ሌላ ጥያቄ መምጣት አለበት፣ መጠየቅ አለበት። ይሄ አትከፋፍል ከፋፋይ ነው
ራሳቸው ይተዋወቃሉ የሚባል ወደ ኋላ ዝም ማለት የለበትም። እንቅጭን ነጯን እየተነጋገርነ መሄድ አለበት። አንድነት ይምጣ ከተባለ እያንዳንዱ ሰው ማረም ያለበት ነገር አለ። ነገር ግን ጀነራል ስለተባለ ልዩ ኃይል ውስጥ ልዩ ኃይል አመራር ሆኖ እኮ በልዩ ኃይል ሲሳደድ የነበረው ያኔ ፋኖ ነው አይደል? ልዩ ኃይል አመራር ሆኖ እኮ በልዩ ኃይል ሲሳደድ የነበረው ዘመነ ካሴ ነው። ልዩ ኃይል አመራር ሆኖ በልዩ ኃይል ሲሳደድ የነበረው እኮ ሀብቴ ወልዴ ነው። እነ መከተው ናቸው፣ እነ ደረጀ በላይ ናቸው የሚሳደዱ የነበረ። ስለዚህ ይህ ባለበት ሁኔታ ከባህዴን በወጣ ሰው ያውም ደግሞ ሚስቱን እንኳን መቆጣጠር ባልቻለ ሰው፣ ሚስቱን ዝም ማሳል ያልቻለ ሰው ጀነራል ተፈራ እውነት የአማራን አንድነት ቢፈልግ፣ የፋኖን አንድነት ቢፈልግ፣ የአማራን ትንሳኤ በፍጥነት እንዲደርስ እንዲሳካ ቢፈልግ መጀመሪያ ዝም ማሳለው ዝም ብሎ ማየት የሌለበት ሚስቱን ነበር። ሚስቷውን ገብታችሁ ይያት በየቲክቶክ በየዩቲዩብ ቫይራል ነች። ምን ስታወራ አሁን የጠላት አክቲቪስት ራሱ ሼር የሚያደርገው የሷን ነው። በጣም ፋኖ ውስጥ ክፍተት ለመፍጠር በሸዋና አሁን ጀነራል ተፈራ ያለ ሸዋ ላይ ስለሆነ በሸዋና በጎጃም በወሎና በጎጃም በነፍቅሩና በነዘመና በጎንደርና በጎጃም ልዩነት ለመፍጠር ጎጃምን ለማግለል ዋና መንስኤ የጠላት አክቲቪስቶች እየተጠቀሙት ያሉ እየቆራረጡ እየለቀቁት ያሉ የተፈራን ሚስት ነው። ስለዚህ ተፈራ ማሞ መጀመሪያ ለመሪነት ከመቅረቡ በፊት መጀመሪያ ቤቱን ማስተካከል አለበት። መጀመሪያ ሚስቱን ረፊ ብሎ ከመከፋፈል ወጣ በዝምብላ ገብታ በማይመለከታት ከመዘባረቅ ማስቆም አለበት። መጀመሪያ ሚስቱን ሳያስቆም የአማራን ትግል መምራት አይችልም። ሚስቱን ሳያስቆም ከአማራ ጠላቶች የሚመጣውን የፖለቲካ ጫና መቋቋም አይችልም። መጀመሪያ የሚስቱን ጫና ተቋቁሞ ዝም ማሳል አለበት። ይሄ በጣም መታየት ያለበት ዝም ተብሎ ይሄ በጣም ይነግራታል ብዬ ብዙ መረጃ እኮ አለ ስለሱ ሲጀመር ማንም ቢንዳለ ማን ነገራት ለሷ? ይሄ ነው አንደኛው ጀነራል ተፈራ ማሞ የፋኖን ሚስጥር ለምንድነው ለሚስቱ የሚያወሩ? ለምንድነው ለሚስቱ የነገራት? ማን መርጦት ማን እምቢ እንዳለ ማን ነገራት ለሷ? ከጀነራል ተፈራ ውጭ ማን ሊነግራት ይችላል? ስለዚህ አንደኛ ከሚስጥር ጠባቂነቱ ራሱ አሳሳቢ ነው። ይህን አሳልፎ ለሚስቱ መንገሩ ሚስቱ ወደ ሚዲያ ማውጣቷ ራሱ መንገሩ አላንስ ብሎ ወደ ሚዲያ ስታወጣው ዝም ማለቱ ይህ በጣም ትልቅ ጥያቄ መጠየቅ ያለበት። ዝም ብሎ በቸልታ መታለፍ የለበትም።